ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠንበት እንገኛለን። እናንተም የዚህ ዕድል ተካፋዮች የሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ እንግዲህ ይዤላችሁ የመጣሁ ትምህርት ማንበብ መጻፍ ስትችሉ በዛው ማወቅ ያለባችሁ ምንድነው ጠቃሚ የሆኑ ምክሮችን። በነገራችን ላይ ጀማሪ አንባቢ ስትሆኑ የምታነቡት ነገር እናንተን እንዲስባችሁ ማንበብ ያለባችሁ በጣም ጠቃሚ የሆኑ ነገሮችን ነው ማለት ነው። ስለዚህ አሁን የእስልምና እምነትም ሆነ የክርስትና እምነት ተከታይ ሰሞኑን ጾሙ ገብቷል። እንግዲህ የክርስትና እምነት ገብቷል፣ የእስልምና ደግሞ ከሰሞኑ ይገባል ማለት ነው። ምናልባትም እንግዲህ ለጾሙ ሁላችንም የምንችለውን ያህል ኃጢአታችን ለማጥራት ምንችለውን ያህል እናደርጋለን ማለት ነው። እሱን ለማድረግ ደግሞ ምን መልካም ነገሮችን መስራት አለብን፣ ኃጢአት ለኛ ጉዳቱስ ምንድን ነው የሚለውን እያነበብን እንረዳለን ማለት ነው። አሁን እዚህ ጋር አማርኛ ማንበብ ብቻ በቂ አይደለም። ነገር ግን ከማንበባችንም አልፎ የምናነበው ነገር ጥቅም ላይ የሚውል የኛ የሚጠቅመን የኛ የሚያግዘን መሆን አለበት። ስናነብ እንደ ሕፃን ልጅ ተረት ተረት ማንበብ የለብንም። ጠቃሚ የሆነ ነገር ማንበብ አለብን ማለት ነው። ቤተሰቦቼ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ ዘንድ በአክብሮት ጠይቃችኋለሁ። ከዚህ በመቀጠል ደግሞ በውስጥ መስመር መማር ለምትፈልጉ በሙሉ ስልካችን እዚህ ጋር አለ፣ ወይም ደግሞ በ0927 15 51 29 ብላችሁ ሴቭ አድርጋችሁ በኢሞ፣ ቴሌግራም፣ ዋትሳፕ ብደውሉልን ታገኙናላችሁ ማለት ነው። በውስጥ መማር ለምትፈልጉ በሙሉ ጊዜና ቦታ ተዘጋጅቶ እየጠበቃችሁ ነው። በሳምንት 5 ቀን ከሰኞ እስከ ዓርብ እንዲሁም ደግሞ በቀንም በማታም እየሰጠን እንገኛለን። ወደ ዕለቱ ክላሳችን ስንመለስ እንግዲህ ጠቃሚ ምክሮችን ነው እንደነገርኳችሁ የምናነበው። የኃጢአት ደመወዝ ሞት ነው። የኃጢአት ደመወዝ ሞት ነው። የኃጢአት ደመወዝ ሞት ነው ይላል ማለት ነው። የኃጢአት ደመወዝ ሞት ነው። በጣም አሪፍ። ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። እንግዲህ ምን ይላል? ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል ማለት ነው። ቀጣይ ደግሞ ምን ይላል? ኃጢአታችሁም እንዳይሰማ ፊቱን ከእናንተ ሰውሮታል። ኃጢአታችሁንም እንዳይሰማ ፊቱን ከእናንተ ሰውሮታል ይላል ማለት ነው። ወደ ቀጣይ ስናልፍ ደግሞ ኃጢአት መጀመሪያ ላይ ጣፋጭ ሊመስል ይችላል። ምን ይላል? ኃጢአት መጀመሪያ ላይ ጣፋጭ ሊመስል ይችላል። መጨረሻው ግን ጥፋትና
የህሊና የህሊና እረፍት እረፍት ማጣት ማጣት ነው። እንግዲህ ምን ይላል? መጨረሻው ግን ጥፋትና የህሊና እረፍት ማጣት ነው ይላል ማለት ነው። ኃጢአት መጀመሪያ ላይ ጣፋጭ ሊመስለን ይችላል። መጨረሻው ግን ጥፋትና የህሊና እረፍት ማጣት ነው ይላል ማለት ነው። እንግዲህ ቤተሰቦች ለዛሬ የምናነበው ይሄን ይመስላል ማለት ነው። አንዴ ደግሜ ያነብላችኋለሁ። እናንተም በጽሞና ተከታተሉ ዘንድ በአክብሮት ጠይቃችኋለሁ። ቤተሰቦች እስካሁን እያያችሁ ያላችሁ እህት ወንድሞቼ በሙሉ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም በውስጥ መስመር መማር ለምትፈልጉ በሙሉ እዚህ ጋር ባለው ስልክ በኢሞ፣ ቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። አንዴ ያነብላችኋለሁ። የመጨረሻ የኃጢአት ደመወዝ ሞት ሞት ነው። የኃጢአት ደመወዝ ሞት ነው። የኃጢአት ደመወዝ ሞት ነው። የኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል ማለት ነው። ለቀጣይ ስናለፍ ኃጢአታችሁንም እንዳይሰማ ፊቱን ከእናንተ ሰውሯል። ኃጢአታችሁንም እንዳይሰማ ፊቱን ከእናንተ ሰውሯል ይላል ማለት ነው። ወደ ቀጣይ ስናለፍ ኃጢአት መጀመሪያ ላይ ጣፋጭ ሊመስል ይችላል። ኃጢአት መጀመሪያ ላይ ጣፋጭ ሊመስል ይችላል። መጨረሻው ግን ጥፋትና የህሊና እረፍት ማጣት ነው ይላል ማለት ነው። አንዴ ችኛዋን ብቻ አነብላችኋለሁ። በጣም ቆንጆ እና ጠቃሚ ምክር ስለሆነች ነው ደጋግሜ ያነበብኩላችሁ ያለሁት። ይህችን በደንብ አድርጌ አነብላችኋለሁ ማለት ነው። ኃጢአት መጀመሪያ ላይ ጣፋጭ ሊመስል ይችላል፣ መጨረሻው ግን ጥፋትና የህሊና እረፍት ማጣት ነው ይላል ማለት ነው። እንግዲህ ቤተሰቦች እንደዚህ አይነት ጠቃሚ የሆኑ ምንባቦችን እንዲሁም ደግሞ አሁን ጾም እየገባ ነው። ጾም ላይ ነው ያለ ነው። ተዋህዶም ክርስቲያን እምነቶችም እንዲሁም የእስልምና እምነት ሁለቱም አጽዋማት ላይ ነው ያለ ነው። ሁለቱም አሪፍ የሚባል እና በጣም ትልቅ የሚባል ጾም ላይ ነው ያለ ነው። ይህንን ጾም ስንጾም ደግሞ ጸሎት መጸለይ ምንድን ነው ጥቅሙ የሚለውን በደንብ አድርገን እናያለን ማለት ነው። ለወደፊት በደንብ እያየናቸው በዚህ አጽዋማት ውስጥ ማንበብና መጻፍ ብቻ ሳይሆን ያነበብናቸው ነገሮች ምን ያህል ትርጉም አላቸው፣ ማንበብ ምን ያህል ጥቅም አለው የሚለውን እናያለን ማለት ነው። ቤተሰቦቼ በነገራችን ላይ በውስጥ መስመር መማር ላይ የሚፈልጉ በሙሉ ልዩ ድጋፍ አድርገን እየተቀበልን እንገኛለን። እናንተም ደግሞ መማር የሚፈልጉት ወንድሞቻችሁ ሸር እያደረጋችሁ እናንተ መማር ስትፈልጉ ከኛ ጋር በውስጥ መስመር ቀጥታ እየደወላችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ እየደወላችሁ ታገኙን ትችላላችሁ ማለት ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዳደረጋችሁ ተስፋ አድርጋለሁኝ። ለዛሬ ያዝነው ክላስ ይህን ይመስላል። ቀጣይ በሌላ ክላስ በአማረና በተዋበ ለእናንተን ይመጥናል ተብሎ በተዘጋጀ ክላስ እስክንገናኝ መልካም ጊዜ ተመኘሁኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ።